ቡና ላይ ከሚሰሩ ሲህሮችን ያጋለጠ ጥናት። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው ኃይላችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሁፎችን፣ መጣጥፎችን የምናቀርብበት ቀን ነውና ለዛሬም እጅግ በጣም አስፈላጊ ማወቅ መማር ያለብንን ትምህርት ወደ እናንተ ይዤላችሁ ቀርብ ያለው በእርግጠኝነት የምናገረው በጉጉት እንደምትጠብቁትም አልጠራጠርም። ቡና ላይ ከሚሰሩ ሲህሮችን ያጋለጠ ጥናት ክፍል 1ን አድምጣችሁ ነበረ። ለዛሬ ደግሞ ክፍል 2 እጅግ በጣም የሚያጓጓ ትምህርት ላይ ደርሰናል። እስከ ፍጻሜው አብራችሁ እንድትቆዩ በትህትና በአክብሮት ጋብዛለሁ። አዳዲስ የቀልብ ዶክተር ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። እስከ ፍጻሜው አብራችሁኝ ቆዩ። ወደ ዛሬ ትምህርት እናምራ። ቡና ላይ ከሚሰሩ ሲህሮችን ያጋለጠ ጥናት። እናንተ ያመናችሁ ሰዎች ሆይ ተጠንቀቁ። ጥናታዊ ጽሑፍ በኡስታዝ አቡ ሐምዛ ክፍል 2። በቀልብ ዶክተር ኡስታዞች ስር ሆኜ ዲናዊ ዕውቀትን በምቀስምበት ሰዓት እላይ ላይ ባሳደርኩት መንፈሳዊና አካላዊ ብርታት ብሎም ለውጥ እኔና ሱስ ተፋታን። ሱስ ከሶላት ውጪ እንደሌለ ከዚክር ውጪ እንደማይሆን አመንኩኝ። ያኔም ቡናውን ለመተው ቢያንስ 45 ቀናት በሙሉ መሰቃየትን፣ ራስ ምታትን አፈራርቆብኛል። ይህች ሴት ዘንድ በአካል በመሄድ ሙስሊም ስለነበረች ስለ ጉዳዩ እንድታስረዳኝ በግልጽ አዋየኋት። ከተማ ውስጥ ጫት ይጨምራሉ የሚባል ወሬ አለ እና እርሱም ብቻ የምታደርጊ ከሆነ ግድ የለኝም ብያት ነበር። ልጅት 2 ህፃናትን በአንቀልባ እንደምታሳድግ ገልጻ ምላ እየነገረችኝ ከሐረር አንደኛ ቡና ስለሆነ እንጂ ምንም እንደማትጨምር አስረዳችኝ። ይልቁንም በዚህ ዙሪያ አንዲት ጎረቤቷ ስለምትቀናባት ሲህር እንዳሰራችባት እንደምትጠረጥርም አሳወቀችኝ። አዎ ይህ እጅግ በጣም ጠቃሚ መረጃ ቢሆንም አላማዬ ቡናዋ ላይ ነበርና ከእርሷ ቡና አፈላል አዘገጃጀት ጀምሮ ሁሉንም ስላየሁኝ አመንኳት። ስለ ጎረቤቷ ምንም መረጃ ሳልጠይቅ ወደ ቤቴ አቀናው። ይኸው በዚህ የሩቂያ ኡስታዝነት ውስጥ ገና የጥናቱን ከመጀመሬ በ15ኛው ቀን ይህች ሴት በስልኬ ትደውልልኝና እንዳገኛት ጠየቀችኝ። ውስጤ ሚስጥሯን ልታወጣ ነው በሚል ተስፋ እርሷ ቤት ፈረጠጥኩኝ። የጠበቅኩትን መረጃ ግን አላገኘሁም። ይልቁንም ይበልጥ አስፈሪ የሆነን መረጃ አቀበለችኝ። አይኔ የሚያየውን ማመን ተሳነኝ።
ሴቲት እኔ ከጠየኳት ዕለት አንስቶ ቡናዋ ውስጥ እጅግ የሚዘገንኑ ትንንሽ ትሎችን እንደምታይ አመላከተችኝ። እስካሁን 7 የሚጠጉ ጀበናዎችን እንደለወጠች እርሷ ዘንድ ቡናዋን የሚወድ ሰው በሙሉ እየሸሻት እንደሆነ ጭምር አማከረችኝ። ይበልጥ እንድረዳት እዛው አይኔ እያየ ጀበናውን ፊቴ ቦህ አድርጋ ሰበረችው። ጀበናው ውስጥ ነጭ አባ ጨጓሬ የሚመስሉ ትሎች እየተርመሰመሱ ወጡ። ወንድነቴ ይዞኝ እንጂ በሰቀቀን በጮኩኝ ነበር። ሱብሃንአላህ። እጅግ በጣም የሚሸት ሽታ ከዚያ ጀበና ውስጥ ወጣ። ቀጥላ ይዛኝ ወደ ጓዳ አመራን። ጓዳ ውስጥ የገዛቻቸውን ቡናዎች በሙሉ አሳየችኝ። ተልተዋል። በየጊዜው እንደምታናፍሰው የለወጠችው ነገር እንደሌለም አመት እስከ አመት እንዲያ እንደምትጠቀም ሁሉ አመላከተችኝ። ይህች ሴት በተደጋጋሚ እየማለች ትነግረኝ የነበረው እርሷ ሶላቷን ከመስገድ ውዱእ ከማድረግ ውጪ አንድም ሽርክ ቦታ አምርታ እንደማታውቅ ነው። ታዲያ ይህ ለምን ሊሆን ቻለ ብዬ ከራሴ ጋር ስማከር እዚያው ባለፈው የነገረችኝን ሲህር ታደርግብኛለች ስላለችው ጎረቤት ጠየኳት። ይህቺ ጎረቤት የሌላ እምነት ተከታይ ናት። ሙስሊም ብትሆን ባናገርኳት ነበር፣ ግና ጉዳዩ በይደር ይዘነው እኔም እንደምተባበራት ገልጬ ከዚያ በፊት ግን ሁሉም ነገር መስመር ይይዝ ዘንድ እኔንም ያግዘኝ ዘንድ እርሷ የቀልብ ዶክተር ኡስታዞች ጋር ሕክምና መጀመር እንዳለባት ከፕሮሰሱ ጋር አስተዋውቄ ሄድኩኝ። ልጅት ኡስታዞችም ባናገረች 3ኛው ቀን ላይ በእርግጥም ሲህር እንደተሰራባት ልታውቅ ቻለች በሕክምናው። አልሐምዱሊላህ ብሎም ሷሂሯ ጎረቤቷ እንደነበረች ተደረሰበት። ይሄ ትምህርት ክፍል 3 ይቀጥላል። ክፍል 2 እንደተከታተላችሁት ነበር። ብዙ ትምህርቶችን እናገኝበታለን። ሳምንት በክፍል 3 እስክንገናኝ ድረስ አላህ የሳምንት ሰዎች ይበለን ኢንሻአላህ እያልኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።